ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም ባላችሁ በሰላማችሁን ይብዛልን። ሀገራችን አላህ ሰላም ያርግልን። በሰላም እንደወጣን በሰላም ይመልሰን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻ ተከታተሉኝ። እስኪ ዛሬ በሉል ነገር አንዳንድ ነገር እናውራ። እንደምናውቀው ሰሞኑ ሉል በጣም ጥፍት ብሏል ከሚዲያ። እሱ ቤቱ ላይ ባዶ ሲሆን ቪዲዮ ሳይለቅ ሲቀር ሁላችንም እንጨናነቃለን፣ ሁላችንም እናስባለን። ሉል በጣም በአሁኑ ሰዓት ጭንቀት ላይ ነው ያለው። በአቤል ጉዳይ ላይ አልኩኝ ይቅርታ፣ በሚኪ ጉዳይ ላይ በጣም ጭንቀት ውስጥ ነው ያለው። እንደምናውቀው ደግሞ አበበ በአሁኑ ሰዓት በጣም ህመሙ የባሰበት ነው የመጣው። በጣም ታሟል ነው የተባለው። ምንም ለውጥ የሚያሳየው ነገር የለም። የባሰበት ነው የሚሄደው እንጂ የተሻለ እየመጣ አይደለም። ህመሙ ላይ በጣም አስጊ ነው የሆነው። ያ ነገር ደግሞ ሉል ጭንቀት ውስጥ ነው የከተተው። በጣም ጭንቀት ውስጥ ነው ያለው ሉል። ለምን ብትሉኝ አበበ ቢሻለው፣ አበበ ቢድን በቀጥታ ሚኪ ከእስር ቤት እንደሚወጣ ነው የምናውቀው። በአሁኑ ሰዓት እንኳን ሚኪ ምንም አይነት የዋስ መብቱ ተከልክሏል። የቁም እስረኛ ሆኖ ቤት ውስጥ ቁጭ ሊልም ተከልክሏል። የብር ዋስ ተከልክሏል። በሁሉም ነገር ነው። ለምን አበበ በጣም ህመሙ የባሰበት ነው የመጣው። እንኳን ከሐኪም ቤት ቢወጣም እኮ ፓራላይስ ሆኖ ይኖራል ነው የተባለው የነበረው። ግን ያ ፓራላይስ ሆኖ ለመኖር ምንም መንቃት አልቻለም። ቢነቃም ያን ያክል ያለፈው ነገራቶችን ማስታወስም ያደረጋቸው ነገሮችን ማስታወስም ቤተሰቦቹም እንደማያስታውስ ነው የሰማነው። ሆነም ቀረ እንኳን ጭራሽ መንቃት ነው ያቃተው። በእርግጥ ስራው ነው። ዛሬ የሚኪ ጦስ ስለሆነ ትንሽ አስከፋን ሁላችንም። ሉልም ስጋት ውስጥ ከቶታል። ሉልም እንዲከፋው ሆነ። ሉልም በቃ ሁሉ ነገር ስራው ምኑ እንዲያስጠላው አድርጎታል። የነገር ደግሞ ለሁሉም ሰው ዋጋ አስከፍሎታል። አያችሁ፣ አንዳንዴ ውጤታማ የሚያደርጉ ስራ ትንሽ እንደዚህ ለፍታችሁ ደክማችሁ በመጨረሻ ውጤታማ ሆናችሁን ለጥቂት ለሰከንዳቶችን እንደዛ ሰበብ ውስጥ የሚከታችሁ ሰዎች አሉ። ስራችሁ በአግባብ ስትሰሩ፣ በአግባብ ታማኝ ሆናችሁ በታማኝነት በሀቀኝነት ስራ ስትሰሩ አንዳንድ እንዲህ ፈጣሪ የማይፈሩ ራሳቸው አደጋ ውስጥ ከተው ሰውን አደጋ ውስጥ የሚከቱ ራሳቸው ሰበብን ፈልገው ሰውን ሰበበኛ የሚያደርጉ እንደ አበበ አይነት ሰዎች ብዙ ሰዎች አሉ። አበበ ጦስኝ ስለሆነ እጁ በሙሉ በወንጀል የተጨማለቀ ስለሆነ እንደፈለገ ጨምልቆ ስለሚኖር እንደፈለገ ዘሎ ስለሚኖር ምንም አይነት ወንጀል ስለማይፈራ ምንም አይነት ቢያደርግ ምንም ስለማይመስለው ዛሬ ሚኪ ወንጀል ውስጥ እንዲገባ አድርጎት ሚኪ ዛሬ እስር ቤት እንዲወረወር አድርጎት ሉልም ጭንቀት ውስጥ ከቶታል። ሉል በአሁኑ ሰዓት በጣም ጭንቀት ውስጥ ነው ያለው። በምንም አይነት ስራ ሊሳተፍ ፈቃደኛ አይደለም። በምንም ነገር እንኳን ስራ ሊሰራ ተውትና በቃ ጭንቀት ውስጥ ነው ያለው። ለምን የሚኪ እናትም ደግሞ ታማለች። የሚኪ እናት ደህና ላይ አይደለችም። የአንድ ልጇ ህመም በደንብ ሳይሽራት ጤናዋ ሳታገኝ ዛሬ ገና የሚኪው ተደገመ። እናት ናት በግ ማለት ለምን ብላ ልታስብ ትችላለች። አንዷ ልጇ ተገኘ አረፍኩኝ ስትል ሌላ ልጇን እንደዚህ እስር ቤት መግባት፣ በዛ ላይ ደግሞ የዋስ መብት እንዳያገኝ ተደርጎ ፋይሉ በሙሉ ተደብቆ የገዛ በተባሉ ሰዎች ተክደው፣ ስለዚህ ይከብዳል። በጣም ነው የሚከብደው። በአንድ ቀን ጦስ ሁላቸውም ጭንቀት ውስጥ ድብርት ውስጥ እንዲገቡ ተደርጓል። ሌሎቹማ የተንቀሳቀሱ ነው። ሉል እኮ ነው። ሉል በቃ ምንም አይነት ስራ ለመስራት አልቻለም። በጣም ጭንቀት ውስጥ ነው ያለው። ስለዚህ ያ ነገር ደግሞ በጣም ዋጋ ነው የሚያስከፍላቸው። በጣም ከመላችሁ በላይ ዋጋ ያስከፍላቸዋል።
ልዑል ጭንቀት ውስጥ ገባ፣ ድብርት ውስጥ ገባ ማለት አስቡት። አንድ ሰው በጣም ከአቅሙ በላይ የሚጨናነቅ ከሆነ፣ ከአቅሙ በላይ የሚደብረው ከሆነ ሌላ ነገር ነው የሚያመጣው። ስለዚህ እኛ በተቻልነው አቅም ለማንም ድዋ ወይስ የማን ጸሎት ፈጣሪ እንደሚሰማ አይታወቅም። ሁላችንም እስኪ ለሚኪ ድዋ እናርግለት። ሚኪ ተፈታ ማለት እኮ ልዑልን በስነ ስራው ይቀጥላል። ልዑል ካለበት ድብርት ውስጥ ይወጣል። ልዑል ካለበት ጭንቀት ውስጥ ይወጣል። ያ ነገር ደግሞ የኛ ድዋ ያስፈልገዋል። እኛ ድዋ ማድረግ አለብን። ወይ ድብን ብሎ አልተገላገሉት፣ ወይ ጤነኛ ሆኖ አልተገላገሉት። የሰከንድ ስህተትን ዛሬ ዋጋ አስከፍላቸዋል። ሁሌ ውጤታማ ሆነው ደስተኛ ሆነው እረፍት የሚያደርጉ ልጆችን በስነ ስርዓት ስራቸውን ጨርሰው ከቤተሰባቸው እረፍትን የሚያስፈልጋቸው ልጆች፣ አመት በዓል ቢመጣ በስነ ስርዓት አመት በዓላቸው የሚያከብሩ ልጆች አሁን ግን ምንም አይነት አመት በዓል እንዳያከብሩ የገና ቀን ልዑልን አይታችሁታል እንዴት እንደደበረው። እሱም አንድ እናት በጣም የተቸገረች እናት ስላለች ነው ለእሷ ብሎ ነው ወጥቶ ቪዲዮ የሰራው እንጂ እዛም ቀን እንኳን ምንም አይነት ደስተኛ አልነበረም። በምንም ነገር ፊቱም ያስታውቅ ነበር። አሁን ደግሞ ጭራሽ ባሰበት። አንድ ሰው ጭንቀት ውስጥ ገባው ማለት ከባድ ነው። አስቦት ለምን ያኔ ለፍታችሁ ውጤታማ በምትሆኑ ሰዓት እንደዚህ አይነት ነገር ሲፈጠር፣ እንደዚህ አይነት ነገር ሲያጋጥማችሁ ይከፋል። ማንኛው ሰው ይከፋዋል። ማንኛው ሰው ጭንቀት ውስጥ ይከተዋል። ይሄ ነገር ለምን ተደረገ፣ በቃ ለምን ጀመርኩት ብላችሁ የሆነ ጥሩ ስራ እንዳሰሩ የሚያደርጓችሁ ሰዎች ብዙ ሰዎች አሉ። ከነዛ አንዱ ሰዎች ይሄ አበበ ተብዮ ነው። ሰበብን የሚፈጥር ሰውን እሳት ውስጥ የሚከት ወይ ድኖ እነዚህ ልጆች ሰላማቸው አግኝተው ፍርዱም አግኝተው አንድ ፍርድ ቢያገኙ የሆነ መልስ ብታገኙ እኮ ደስ ይላል። ልዑል አልኮኝ ሚኪ ወይ ከስሪ እንዲፈታ አልተደረገም፣ ወይ ፍርድ እንዲፈረድበት አልተደረገም። እሱማ በአንድ ልቡ ታስሯል እኮ። ግን እዚህ ጋር ልዑል ውጭ ላይ ሆኖ ጭንቀት ውስጥ ነው። ለእናቱን ፊት ለማየት እኮ ከብዶታል። ስራውን ለመስራት ከብዶታል። እንኳን ስራ ሊሰራ ሰላማዊ ኑሮ ለመኖር እኮ ያስጠላው ሰዓት ነው በአሁን ሰዓት ልዑል። ስለዚህ ጦስኝ የሆነ ሰውየው ወይ ድኖ አልዳነ ወይ ሙቶ አልተገላገል ነው። የሀገር ሸክም የሆነ የሰው ሸክም የሆነ ለማንም አይበጅ ለማንም አይጠቅም ዛሬ ዋጋ አስከፈላቸው። ውጤታማ የሆኑ ልጆች፣ በታማኝነት የሚሰሩ ልጆች፣ ሁሌ ውጤታማ የሚሆኑ ልጆች ዛሬ ዋጋ እንዲከፍሉ፣ ድብርት ውስጥ እንዲገቡ፣ ስራቸው ወደ ኋላ እንዲቀር፣ ስራቸው እንዲያስጠላቸው አደረጋቸው። እሱ በሰራው ነው። ምንም ቢሆን ምንም አይመስለኝም። ግን የልዑል ድብርት ውስጥ መግባቱ ደግሞ ያሳዝናል። ሁላችንም የሚያሳዝነው ነገር ነው። ሁላችንም ሀሳብ ውስጥ የሚከተል ነገር ነው። ለምን በጣም የምንወደው ለሁሉም ሰው ደራሽ፣ ለእናቶችም ደራሽ፣ ለአባቶችም ደራሽ፣ የተቸገሩ የተበደሉ እነዛ ሰዎች ደግሞ ተፈልጎ የማይገኝበት ሰዓት ነው በአሁኑ ሰዓት። ሁሉም ሰው ለእኔ ብሎ የሚኖርበት ሰዓት ነው። እኔ ብቻ በልቼ እኔ ብቻ ደስተኛ ሁኜ ልኑር የሚባልበት ዘመን ነው እንጂ ከስንት አንዱ ነው እንጂ በዚህ ልክን ህይወትን አደጋ ላይ ጥሎ ህይወቱ መስዋዕትነት ከፍሎ ያለ ሰው የለም። ከነሱ አልፎ እኮ ቤተሰባቸው ስንት የተሰቃዩ አይደል? የልዑል እናት ስንት ጊዜ ነው የታመችው? ያ ለምንድነው? እነሱ በሚሰሩ ስራ ነው ወደ ቤተሰባቸው አደጋ የሚመጣው። ወደ ቤተሰባቸው ላይ የሆነ አደጋ ለማድረስ ሁላቸው የሚሞክሩ አስቡት። ግን ያ ነገር ሳይበግራቸው ምንም ወደ ኋላ ሳይሉ ህዝባችን እናገልግል፣ ቤተሰባችን እናገልግል፣ የተቸገሩ ሰው እኛ ያለን በህይወት ያለን ማንኛው ሰው መቸገር የለበትም፣ ማንኛው ሰው መበደል የለበትም ብሎ ስለሰሩ ዛሬ ዋጋ እንዲከፍሉ ተደርገዋል። ዛሬ ጭንቀት ውስጥ እንዲገቡ ተደርገዋል። ለምን? በአሁኑ ሰዓት ጥሩ የሚሰራ ሰው የማይወደድበት ሰዓት ነው። ለጥሩ ሰዎች የማይሆንበት ሰዓት ነው። ጥሩ የሚሰሩ ሰዎች
ልክ መጥፎ ነገር ከሚሰሩ ሰዎች እኩል አይታዩም። መጥፎ ነገር የሚሰሩ ሰዎች እንደፈለጉ ነው ገብተው የሚወጡት፣ እንደፈለጉ ነው የሚኖሩት። ጥሩ የሚሰሩ ሰዎች ደግሞ ሁሌ ጠላት ይበዛባቸዋል። ሁሌ በመንገዳቸው በሙሉ ሰው ያሳዳቸዋል። ግን አላህ ይጠብቃቸዋል። እነዛ ሰዎች 1000 ጊዜ ጠላት ቢበዛባቸውም አላህ ይጠብቃቸዋል። ለምን? ለእውነት ነው የሚሰሩት። ለእውነት ስለሚሰሩ ለእኛ ለሰዎች ነው መጥፎ አድርገን የምናያቸው የምናስባቸው እንጂ በፈጣሪ ዘንድ እነሱ እኮ ትክክል ናቸው የሚሰሩት ስራ። ግን ምን ዋጋ አለው? በሰውኛ ዘንድ ደግሞ እንደዚህ እንዲከፋቸው፣ እንዲደብራቸው፣ ከስራቸው እንዲርቁ፣ ድብርት ውስጥ እንዲገቡ፣ ጭንቀት ውስጥ እንዲገቡ ይደረጋሉ። ሳይወዱ በግዳቸው ስራቸው የወደዱ ስራቸው በአግባቡ ለመስራት የሚጥሩ ሰዎች፣ በታማኝነት የሚሰሩ ሰዎች ከዛ ስራቸውን ወጥተው ጭንቀት ውስጥ ገብተው በቃ ከሁሉም ነገር ርቀው እንዲኖሩ ይደረጋሉ። ለምን? እኔ አላቅም። በተለይ እኛ ሀገራችን ላይ ጥሩ ከሚሰሩ ሰዎች መጥፎ የሚሰሩ ሰዎች ናቸው የሚበዙት። ለእነሱም ናቸው መግቢያና መውጫ ቀዳዳ ያላቸው እንደፈለጉ ገብተው ወጥተው ሚዝናኑት። ያለ ምንድነው? ጥሩ ለምን ተሰራ ነው። ጥሩ የሚወድለት ህዝብ አይደለም። ሁሉ ያልኩኝ አይደለም፣ ይቅርታ። እዚህ ጋር ሁሉም ሰው ሳይሆን አንዳንድ ሰዎች ጥሩ ነገር ለመስራት የማይፈልጉ፣ ጥሩ ነገር የማይወድላቸው፣ ሁሌ መጥፎ ነገር ለመስራት ለመስማት የሚፈልጉ ሰዎች አሉ። ስለዚህ ያ ስለሆነ ብቻ መጨረሻው ልዑል ካለበት ጭንቀት ወጥቶልን ስራው ጀምሮ የምናይበት ጊዜ ቅርብ ይሆንልን። በተለይ ሚኪ ካለበት ከእስር ቤት ወጥቶ ደስተኛ፣ ሁላችንም ደስተኛ ሆነን፣ እናቱም ደስተኛ ሆና፣ ልዑል በዚህ ልክ ተከፍቶ ልዑል ደስተኛ ሆኖ እንዶ ስራው ባይሰራ፣ ስራው የሆነ ጊዜ ህሊናው ረፍት ያገኘ ጊዜ፣ ከጭንቀት የወጣ ጊዜ ይሰራዋል። እኔ ስራው አይደለም ግን እሱ በአሁን ሰዓት ጭንቀት ውስጥ ስላለ እኔም በጣም ጨንቆኛል። ጥሩ የሚሰራ ሰው፣ የሚሮጥ ሰው፣ አንድ ቀን እግሩን ማያርፍ ሰው ዛሬ ጭንቀት ውስጥ ገብቶ በሚንኪ ጉዳይ ላይ ተጨናንቆ ቤት ውስጥ እጁ አጣጥፎ ቁጭ ማለት በጣም ይከብዳል። በጣም ነው የሚከብደው። የምር በጣም ይከብዳል። ያልሆነ ሀሳብ ውስጥ እንድትገቡ ነው የሚያደርጋችሁ። በተለይ ስራ ሰርታችሁ ቁጭ ስትሉ ጊዜ ጥሩ አይደለም። ለምን? አይምሮአችሁ ስራ ነው የለመደው። ጥሩ ነገር ለመስራት ነው የሚሞክረው እንጂ መጥፎ ነገር አይምሮአችሁ አያስብም። ግን በሆነ አጋጣሚ ሁሌ ውጤታማ ሆናችሁ ጭራሽ ባላሰባችሁ ነገር፣ ጥሩ በሰራችሁት ነገር እንደዚህ ነገር ሲያጋጥም ጭንቀት ውስጥ ስትገቡ ደግሞ አይምሮአችሁ ሌላ ነገር እንዲያስብ ነው የሚያደርጋችሁ። ማለት ለምን እኔ መጥፎ ነገር አልሰራሁ ጥሩ ነገር ያሰራሁ ነው፣ ለምን እንደዚህ ነገር ያጋጥመኛል? ምን አድርጌ? ገብቷችኋል? ይሄ ማንኛውም ሰው ላይ ጥያቄ የሚፈጠር ነገር ነው። ስለዚህ ምንድን ነው እኔ ብቻ ምንም አይነት አማራጭ የሌለው ነገር ነው። አማራጭው የሚያውቀው አላህ ብቻ ነው። አላህ መፍትሄው አምጥቶላቸው እነሱም ደስተኛ ሆነው ካሉበት ጭንቀት ወጥተው ስራቸው የሚሰሩበት ቀን፣ በደስታ የምናያቸው ቀን፣ እንደ ድሯቸው ስቀው ተጫውተው አመት ባላቸው ሆነ ምን ሆነ ሰባስበው አንድ ላይ ሆኖ ሰዓታቸው፣ ጊዜያቸው፣ ስራቸውን በአግባብ የሚያሳልፉበት ጊዜ ቅርብ ያድርግላቸው ብለን ሁላችንም ዱዓ ማድረግ ነው። ለልዑልም ደግሞ ዱዓ እናድርግለት፣ ለሚኪም ዱዓ እናድርግለት። ካሉበት ሁለታቸውን ካሉበት ጭንቀት እንዲወጡ ከቤተሰባቸውን ፈጣሪ እንዲጠብቃቸው፣ ለሚኪ ሲልም ደግሞ አበበ ጤነኛ እንዲሆን ዱዓ አድርጉ። ለሚኪ ስንል ማለት ነው፣ ለማንን ተብሎ አይደለም። ውድ ቤተሰቦቼ ስለዚህ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ሁላችሁም እወዳችኋለሁ። ባላችሁበት ሰላማችሁን ይብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለልዑልን ደግሞ ዱዓ አድርጉለት።